ሃይ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። አሁን ራቴን እያዘጋጀሁ ነው። ኦልሞስት ኢዝ ሬዲ ማይ ዲነር። ራቴ ኦልሬዲ ኦልሞስት ተዘጋጅቷል። እዚህ ጋር ቆንጆ የሆነ ስላይስ ዳቦ አለኝ። ታዩታላችሁ። ይሄ በቂ ነው። 3 ስላይስ ዳቦ አለኝ። ቪሲኒ ይታያል። ያ it is a sliced bread. Yeah, it's very healthy and no anything. What it is having this bread. Yeah, is I have here tomato and chili powder, onion, garlic, and what else? Tomato, garlic, chili powder, green chili and chili powder. I have a salad here, a lemon here, and the avocado is over there. So it's very healthy. Have you seen it? That's one, sir. Everything is ready to eat. ስለዚህ ራቴን አዘጋጅቻለሁ። ኦልሞስት በጣም ጤናማ ምግብ ነው። ሳየው ራሱ ደስ ነው ያለኝ። ምክንያቱም ይህን ስንመገብ ጤናችን ለበሽታ አንጋለጥም፣ ውፍረት አይመጣም። ምንጊዜም ተመካሪ ነው ለመጥፎ ለሰው ልጅ። እንግዲህ ስጋ፣ እነዚህ እንስሳት ተዋጽኦ ሲበዛ ጥሩ አይደለም። ወተት ለጥንካሬ ጥሩ ነው፣ ግን ብዙም ደግሞ ወተት መጠጣት የለብንም። ምክንያቱም ኮሌስትሮል ሊያመጣ ይችላል። ቅጠላ ቅጠል ግን ጀስት ያው ሰላጣ ነው እንደምታዩት፣ ፍሬሽ ነው ሰላጣው። ሰላጣ ነው እንደምታዩት። አሁን ይሄን ብዙም አልሰባብረውም፣ ትንሽ ነው ሰበር የማደርገው። ያ እንደምታዩት አቢሲኒት ዋን ያ this healthy as bread እና ቅጠላ ቅጠል ብዙ ለማንኛውም ሰው አስተምራለሁ። እኔ ጤንነቴን ስለማውቀው ነው። እግዚአብሔርም እየረዳኝ እንዲሁ እግዚአብሔር እስካሁን መድኃኒት እንደው ተጠቅሜም አላውቅም። ድሮ በልጅነቴ ያመኝ ነበር ገጠር እያለሁ። ወባ ምናምን የሚባል ምች ምናምን የሚባል ካልሆነ ከዚያ ውጭ ባለፈው ኢትዮጵያ በነበርኩበት ጊዜ ጠዋት እነሳ ነበር። ወደ ስራ ለመሄድ 11 ሰዓት ጠዋት እነሳ ነበረ። ብዙም ተከታትዬ ምሳና ቁርስ ለመብላት ታይም ጊዜ አልነበረኝም እና በመሃል ወባ አመመኝ። ጀስት ስመረመር ወባ ነው። ያው መርፌ ወሰድኩ፣ በተከታታይ 3 መርፌ። እዚያ መድኃኒትም ሰጡኝ። ያን መድኃኒት ወስጃለሁ። ሌላ ጊዜ እንደዚሁ ክትፎ ምናምን ነገር ቀምሼ እና አመመኝ፣ በጣም አመመኝ። ስመረመር ታይፎይድ የሚባል። ከዚያ ውጭ ጤነኛ ነኝ። አሁን ቅጠላ ቅጠሎችን በደንብ እያንዳንዳቸው አጥቤ ጽድት አድርጌ በደንብ አጸዳድቼ ነው የምጠቀመው። ከስራ መልስ ቅጠላ ቅጠል እወዳለሁ እና ለማንኛውም ሰው የሰው ልጅ ቅጠላ ቅጠል መጠቀም መቻል አለበት። ስለዚህ አሁን ዳቦ ምናልባት አንዱን ዳቦ ከተጠቀምኩ ነው ሁሉን አልጨርሰውም። ምክንያቱም ቅጠላ ቅጠሉን ብቻውን ስለምጠቀም ማለት ነው። ታዩታላችሁ። ፍሬሽ ዳቦ ነው። በጣም ነው ሽታው ራሱ በሚገርም ሁኔታ ነው። እና ስላይስ ዳቦ ሲባል ዝም ብሎ ስላይስ ዳቦ ሳይሆን የተለየ አሰራር ነው ያለው። እንደምታዩት ኦቨን 40 ደቂቃ ይቆያል። እዚያ ከወጣ በኋላ እንደዚህ ስላይስ እንደዚህ መቁረጥ ነው። እንደዚህ ማድረግ አለብን። እዚህ ጋር እንደምታዩት ትንሽ ቃሪያው በስቷል። ሽንኩርት አለው፣ ቀይ ሽንኩርት አለው፣ ትንሽ ሚጥሚጣ አለው። ያው ኦሊቭ ኦይል አለው፣ የወይራ ዘይት። እዚህ አቮካዶውን እንዳይጠቁርብኝ አላረኩትም። ኦልሞስት እዚህ
አቮካዶ አለኝ፣ ፍሬሽ አቮካዶ። አይ ሃቭ ዋን ፍሬሽ አቮካዶ ሄር። አሁን ይሄ ፍሬሽ ነው፣ ውስጡ ያሳያቸው፣ ውስጡ ፍሬሽ ነው። የት እንዴት እንደሚመስል ውስጡ ንሽት እና ፍሬሽ ነው አቮካዶ። ራቴን እጠቀማለሁ። ራቴን ከበላው በኋላ ወይ ወጣ ብዬ ትንሽ ስራ እሰራለሁ፣ አለበለዚያም ደግሞ አሳያችኋለሁ። ጅም ሄድና እሮጣለሁ፣ የተወሰነ እንደ 20 ደቂቃ እሮጣለሁ። የበላሁት ዳይጀስት ይሆንልኛል። መጥቼ ወደ መኝታ እገባለሁ። ጊዜ ካለ ላይ እገባለሁ። ጅስት ጠዋት ወደ ስራ እና ኢትዮጵያውያን ራሳችን መጠበቅ አለብን። በቀላል ወጪ አሁን የምጠቀመው ነገር ርካሽ ነው። ስጋ ምናምን ነገር ነው ውድና ለአንድ ምሳ መገዛውን ስጋ ሰላጣ ብዙ ጊዜ ልጠቀምበት እችላለሁ። አይወጥር፣ ሆድ አይነፋስ፣ ሲንተኛ አይከብደን። ጀልስ ቆንጆ ምግብ ነው። ስለዚህ ሁላችንም የሰላጣ ተጠቃሚዎች መሆን አለብን። ቬጂቴሪያን ሞር። አሁን ይሄ ደግሞ መኮረኒ ትንሽ ተቀቅሎ ከመኮረኒ ጋር ቢቀላቀል ሞር የተሻለ ነውና ትንሽ ቃሪያው በዛ ብሏል። ምናልባት ሞር ሊያቃጥለኝ ይችላል። ያው ኢትዮጵያውያን ደግሞ በጣም ስፓይሲ ነገር እንወዳለን። ስፓይሲ ነገር በጣም እንወዳለን እና ስፓይሲ ፉድ እኛ በጣም ኢትዮጵያውያን እንወዳለን። የሚያቃጥል ምግብ ነው። ስለዚህ ቱዴይ ኢዝ ኦልሞስት ኢትስ ማይ ዲነር ታይም። It is ready to eat my veg and bread, and it is different thing. I have avocado, lemon, bread, salad, tomato, garlic, onion, chili, green chili, and chili powder. Very spicy because Ethiopian people we like spicy food. Everything is spicy, you know. That's very important. For example, for germ, the spice is a killer for germ. So everyone, you can use salad and bread. Even you have a good traditional Ethiopian traditional food is injera. Injera is healthy, very healthy. Injera is my favorite food. Every Ethiopian people, without injera you cannot use anything. You can use pasta, spaghetti, macaroni, and veg. Without injera, nothing. Injera is very important. So Ethiopian traditional food is injera, healthy. There is Ethiopian. The name is teff. Teff means no cholesterol. No, anything is very healthy, so you can use injera, everyone. So today I don't have enough injera. I have a little small injera, but I use lunch time. Just now it is my dinner time. My favorite food is salad. You can check my channel. We have a different vegetarian in my channel. You can watch a movie, share and subscribe and like, comment about my food. ስለዚህ ሁላችሁም ሼር እንደ ሰብስክራይብ አድርጉኝ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ምግባችን ይሄን ይመስላል። እንግዲህ ኦልሬዲ ሂዝ ሬዲ። አሁን ገና ነው የገባው። እንግዲህ ኩሽናዬን ምናምን አጽድቼ ጨርሻለሁ። እቃዬን ማጣጥቤያለሁ። ብዙም እቃም የለኝም። ብዙ እቃ ሲኖር ነው የሚያስጨንቅና የኔ ወደ 5 ሳህኖች አሉኝ። ከ5 ሳህኖች ደግሞ እንደው 1-3ቱን ተጠቅሜባቸው ማላውቅ አንዳንድ ጊዜ እያወረድኩ አጥባቸዋለሁ እንጂና በጣም ሎሚ ያለኝ ቆንጆ ሎሚ ነው ይሄ። ስለዚህ ሁላችሁም ቅጠላ ቅጠል ተጠቃሚ መሆን አለባችሁ። ስኳር አትጠቀሙ። ማንኛውም ሰው በተለይ ሰው የመድኃኒት ጥገኛ የሚሆነው ስኳር ነው። ስኳር እህቶችም ወንድሞችም ለማንም ሰው በተለይ ለህፃናት ብቻ። ባለፈው ነግሬያችኋለሁ። ዋት ኢዝ 3 ዋይት ኪለርስ
sugar, salt, and fat meat. Do not use that one. Do not use that one. 3 white killers. What's that? Salt, sugar, fat meat. That's not good. Do not use. ቡናም ስትጠጡ ሻይም ስትጠጡ በተሻለ መጠን ቡና ያለ ስኳር ልመዱ። ሻይም ስትጠጡ ትንሽ ብቻ። አለበለዚያ ደግሞ ራሱን የቻለ ደግሞ ለዚህ ተብሎ ነው የተዘጋጀ ስኳር አለ። እሱን መጠቀም ነው እንጂ ዝም ብሎ አልጣፍጠኛ ብላችሁ ስኳር እየሞጀራችሁ ነገ በልጅነታችሁ ሌላ በሽታ ውስጥ እንዳትወድቁ መጠንቀቅ መቻል አለብን። በቃ ከተውት ማንኛው ነገር ይተዋል። ማንኛው ነገር ይተዋል። እኔ አሁን የፈለገ ቢሆን ለምን ሰዎች ሲመክሩ እሰማለሁ። ያ ችግር መፈጠሩ በፊት መተው መቻል አለብኝ። ስለዚህ ሼርን ሰብስክራይብ አድርጉኝ። ትዘ ኮሜንት በተለይ ስኳር፣ ነጭ ስጋ፣ ቀይም ስጋ ይሁን ሮሚት ይህን ነገር ማቆም መቻል አለባችሁ። እኔ በጆሮ የሰማሁትን ነው። መነሻው ምንድን ነው? ይሄ መናጤ በሽታ አሁን ዘመን ያመጣው በሕክምና ማይድን መጥፎ በሽታ አለ እና እሱ መነሻው ምንድን ነው ምናምን ላስጠይቀው በብዛት ከቀይ ስጋ ነው የሚባለው ነው ያለ። በብዛት ከቀይ ስጋ። ኒውዚላንድ ውስጥ የሚኖር አንድ ዶክተር ምንድን ነው የመናጤ በሽታ ምናምን ብሎ ሲጠይቅ ምናምን በብዛት የሚመጣው ከዚህ ነው። ስኳር በዘር ሊመጣ ይችላል። በብዛት በዘር ሊመጣ ይችላል። በአመጋገብ ሊመጣ ይችላል። ያኛው ደግሞ በቀይ ስጋ ይመጣል ነው ምናምን ያለውና ስጋ ነክ ነገር ላይ በተለይ አሁን በሁሉም ሀገር አሁን ኢትዮጵያም ሳይቀር ገብቷል። አሁን እነዚህ ዶሮ ያለ ሰዓቱን ጠብቆ ያልደረሰ ዶሮ በጣም ሁሉ ነገር እና ስጋ ላይ መጠንቀቅ መቻል አለብን። ፕሊስ እህቶች፣ ወንድሞች ዶንት ፎርጌት አትርሱ። ሼር፣ ላይክ and subscribe. Everyone don't forget share, subscribe and like. Have a good day. I will see you tomorrow. It is my eating time now. Bye. Thank you so much. Appreciate it. Don't forget share and subscribe, like. Bye.